ሁሉ ነገሬን ስብስብ ያደረገልኝ ሰው እናቴ ትሙት አይምሮዬን፣ ስራዬን፣ እኔነቴን፣ ማንነቴን፣ ሴትነቴን፣ አለባበሴን፣ ጽዳቴን ጭምር እናቴ ትሙት የምሬን ነው። አለባበሴን የአለባበሴ የራሱ ቢያንስ ኦልሬዲ ከልደቴ ወደዚህ ያለው አለባበስ እና ከልደቴ በፊት ያለው አለባበስ እንደዚህ አይደለም። ኳሊቲን እንድጠብቅ ያደረገኝ ሰው፣ ገንዘቤ በየቦታ የተበተነውን የሰተረልኝ ሰው፣ ራሴን እንዳቅ ያደረገኝ ሰው፣ ራሴን እንዳቅ ማለት ነው። ራሴን እንድገመግም፣ ዙሪያዬን እንዳነብ፣ እንዳጠና፣ ብቻዬን እኔነቴን እንዳቅ ያደረገኝ ሰው አለ። ብቻ መድኃኒዓለም ላወራለትም ወይም ላደርግለትም ምንም ነገር የተጋፈጠ ሰው ያለ ምንም ኃጢአቱ ያለ ምንም ስራው እዚህ ጋር የራሱ የሆነ ስራ ኑሮት ስራውን ትቶ ኢማጂን እሳቡት ገብርኤል የግሉ የሆነ ስራ አለው። የራሱ የሆነ ስራ ነው ያለበት ቦታ ላይ ካለበት ቦታ መጥቶ ኢንተርቪው እንዲቀርብ ያደረገው ብዙ ቦታዎች ላይ እንዲሳተፍ የሆነ ነገር መስራት ካለብኝ እንዲሰራ እኔ አሁን በውስጥ ምን ይጻፍልኝ እመቤቴን የምሬን ነው። ቲክታክ አለ ከፈች አለው እንጂ ማንንም ሰው ምን እንደሚጽፍ አላውቅም። ክርስቶስን ነው የምላችሁ። የተጻፈውን በውስጥ ላይክ አሁን ፕሮሞሽን ስራ ብዙ ሰው ይጽፋል። አላየውም። እኔ ከታችሁ ስለማላየው ዝም ብዬ እናንተ ጋር ጫወታለሁ፣ እወጣለሁ፣ እተኛለሁ። ያንን ነገር ሁሉ እያዩ እየተመለሱ ለነዛ ሰዎች መልስ እየሰጡ ድጋሜ ወደዛ ስራ እንድመለስ ትልልቅ ሰዎች ጋር እንደዚህ በፊልም ስራ እኔን ለመተቸት መጥቶ ላይቭ ላይ ለሚሳደብ አለ ትልልቅ ሰው ጋር እኔ በቃ ላይክ አሁን ለምሳሌ ጅንኑን አሁን እኔ አገኘዋለሁም ብዬ አስቤም አላውቅም። ግን በእሱ ምክንያት እሱ ስለሚያውቃቸው በእሱ ምክንያት ከዛ በቃ ብዙ ሰዎች አሉ። እመቤቴን ገብርኤልን የምሬ ነው። ብቻ ሰው ይሄን አድርጎልኛል እንደዚህ አድርጌያለሁ አለ ፈጣሪ ጤናውን አሰበበት ደረጃ ላይ ዛሬ ላይ በምንም ነገር የራሱ ስራ ትቶ ቢደግፈኝም እንኳ ነገ ከነገ ወዲያ ላይ ቁም ነገር ደርሼ ስኬት ላይ ደርሼ ማየት የሚፈልገው አንዱ ሰው እሱ ነው። አንዱ ሰው ማለት ነው። ላድርግልሽ እንጂ አድርጊልኝ የማይል ሰው እስካሁን ድረስ እኔ አድርጊልኝ እንጂ ላድርግልሽ የሚል ሰው አላጋጠመኝም። ላድርግልሽ እንጂ በቃ ትንሽ ህፃን ነኝ ማለት እኔን ስታቁኝ እንደዚህ ባስተውልም እንትን ብልም የሆነ በቃ የትልቅ ሰው ነገር አይደለም የምሰኘው። ትንሽ ነገር በርቀት አይን ያያትን ነገር እኔ ቤት ከገባው በኋላችን ነገር ይዛት ይመጣል እና በትንሽም በትልቅ የሚሆን ምንም ነገር ይሁን ማሮቼ ምንም ነገር ይሁን ራስን እንደማወቅ ምንም ወሳኝ ነገር የለም። ቆሞ ራስን ማወቅ በጣም ትልቅ ነገር ነው። አንዳንዴ ዝም ብለን ሳናውቀው የምንሄድ ሰዎች አለን። ዝም ብለን በመሩን በቃ ከሌ ሄደ ከልዬ ጠፋ፣ ገንዘብ ጠፋ፣ ኖርኩኝ፣ እኔ ያልኖርኩኝ፣ ቤተሰብ ተቆጣ አልተቆጣ፣ ቤተሰብ ጋር የተጣላሁኝ፣ ቤተሰብ ጋር እንደዚህ እመቤቴን የምሬን ነው አባት እናቴ ጋር አስታርቆ በስራ ምክንያት እንደዚህ አይነት ሰው ጋር ለምን እየተባልኩ እንኳ ስራ ነው ብዬ ስራዬን እኔ ስራ ትኩረት ነው ብዬ ቤተሰብ ጋር ከሌና ተሳደቡ ከልየን ስደቡ ስል ከልየን ተው እኔ ግምጃ አንድ ሰው እንድነቀም አልፈልግም። ምክንያቱም ምንድን ነው አንድ ሰው እኔን ከበደለኝ የምፈልገው ከላይ እንጂ ከእናንተ አይደለም። የምፈልገው ከላይ ነው። የምፈልገው ከላይ እንጂ ከእናንተ አይደለም። ገባችሁ አይደል? ገፋኝም የሆነ ነገር አደረገኝም ምንም አደረገኝም ከላይ ነው የምፈልገው። እሺ እኔ እንደው ክርስቶስን ማምላክን እኔ አንድ ጊዜም እንኳ ቢሆን ሰውን ተራገጡ የምልበት አንደበትም የለኝም፣ ኑሮኝም አያውቅም ብዬ የማውቅበትም ነገርም የለኝም። በቃ የጨዋ ልጅ ነኝ። እናቴ ትሙት ጨዋ ወልዶ ነው ጨዋ ያሳደገኝ። ገባችሁ አይደል? እኔ አብዛኛውን ከብዙ ሰው ጋር የተጣላሁትኝ ኦዲየንስ ላይ ሪፖርት ሲደረግ ካስታወሳችሁ የሆነ ሰዓት ላይ ኦዲየንስ ላይ እንደዚህ ሪፖርት ተደረገ ተብሎ ስጣላ ነበረ። ሂዳችሁ ጌም እየተጫወትኩኝ እጣላለሁ ሰው ጋራ በቃ
የኔን ፕሮፋይል ታረጉና ሄዳችሁ ትሳደባላችሁ። ስለዚህ የምትወድ ከሆነ ለእኔ እናንተ ተበቃላችሁ። ሌላ ሰው ሄደ፣ ሰው መጣ፣ ሰው ተኳተተ፣ ሰው ምንም አይሰራልኝም። ቅመሞች እውነት እመቤቴን ምንም አይተክርልኝም። ምንም ሁሉም የራሱን የሆነ ነገር ይዞ ነው የሚሄደው። የሆነ ቦታ ላይ ስታቆሙ ውይ የራሴን ህይወት ልኖር ብላችሁ ነው የምትሄዱት አይደለ? ስትፈልጉ የሰው ህይወት ድንብርብሩን ታወጡና ከዛ የሆነ ሰዓት ላይ ውይ የራሴ የሆነ ህይወት አለ ትሉና ትሄዳላችሁ። በቃ እንደዛ ስለሆነ እኔ ስራ መስራት አንፈልገው መደገፍ አለመደገፍ ትችላላችሁ፣ መብታችሁ ነው። ስትደግፉ ደግሞ የኔ ደጋፊ የሆናችሁ ልጆች አልፈልግም አትመልሱልኝ፣ የሆነ ነገር ተሰደብሽ ብላችሁ አትጨነቁ። ማንም እኔን ብቻ ከዚች ያትች ይዛላል ቅንድቤ ከዛ አንዲቱ ስትነቀል ያኔ ነው ሊያማችሁ የሚገባውም ሊሰማችሁ የሚገባውም የሆነ ነገር ሊላችሁ የሚገባውም። ዛሬ ላይ ትናንት እንደ አህያ ሲረግጡ ኑረው ዛሬ ላይ ተው ይላሉ። ገባችሁ? ያን ነገር ደግሞ እያመጣችሁ ታሰሙኛላ። በእርግጥ እየሰራው ነው ምናምን ግን ላይክ ለዛ ነገር ግዳ ያልሰጠኝ ለምን እንደሆነ ታውቃላችሁ? ከሰው ልጅ በላይ ከገንዘብ በላይ ሰውን ስለማስበልጥ ነው። ገባችሁ? በቃ እስከዚህ ድረስ ነው የሰው ማምነው፣ እስከዚህ ድረስ መብርሃንን እስከዚህ ድረስ ምንም ነው ማለቀው። ትራንስፈር ማሁን ላይ በቃ የሆነ እንትን ከዚህ ከስልክ ወደ ስልክ ምናምን ርቀቱን ከስልክ ሲላክ ምናምን እሱን አሁን ችያለሁ። ዝም ብዬ ምንም ዝም የለም። አብረውኝ የሚኖሩ ሰዎች ራሱ በቃ ኮዱን የማያውቅ የለም ምናምን ነገር በቃ ፋክት ነው። አሁን ላይ ግን እግዚአብሔር ይመስገን ሁሉንም ነገር አውቃለሁ። ግድ ነው። አይ ግዴታ ነው ብላችሁ ነው የምታስቡት? ግዴታ አይደለም። እኔ እንደ ድሮ ሰው ነው የምኖረው፣ እንደ ድሮ ሰው። ድሮ አባቶቻችን የሆነ ነገር በርቀት ሆነው ሲኖሩ ለከልየን እንደዚህ አድርግልኝ፣ ከባንክ እንደዚህ ገንዘብ አውጥተህ ለገልየ ላክልኝ እንደሚሉት እንደነዛ እንደ ድሮቹ ነው የምኖረው። እንዴት ሰላም እንዳለው እንዴት ደስ እንደሚል ስለማታውቁት ነው። በቃ እመቤቴ እመብርሃንን እንዴት ሰላም እንዳለው ስለማታውቁ ነው። ገብርኤልን በቃ ምንም ነው የማይመስለኝ። በቃ ሰው 1 2 3 እያለ ያጠራቅማል አይደለም? ስንት አለኝ ስንት ተቀመጠ አሁን አካውንቴ ላይ ስንት አለ አላውቅም። እንደዛ ነገር አላውቅም። በቃ ገብቻ ላይ ምናምን አጠፋለሁ። በስ ሲያልቅ ደግሞ በቃ እንዳለቃቃለሁ። ቀስቴ ግን አይችልም። ተናድጄ እንኳን ከተናገርኩኝ ይናገረኛል። ማንኛውንም ሰው ማለት ነው። እኔን ሳትብሏቸው ከተናገሩ ያ አንድ አይናቸው ተጨፍኖ ነው የሚመለሱት። እሱ ፊት ከተናገሩኝ ማለት ነው። ቀስቴ ቁጡ ነገር ነው። ግንፍል ነው የሚለው። ነገሮቹ ይረጋጋሉ፣ ይበርዳል ምናምን የሚባል ነገር የለም። እዛው እሳት ላይ እሳት ነው፣ እፍን ነው። ገባችሁ? ኮስተር ደግሞ ቅስቅስ ወንድ ወልዶ ወንድ ያሳደገው ስርዓት ያለው አካሄዱ፣ አበላሉ፣ አረማመዱ፣ አለባበሱ ሁላ ቄንጣለው። አዛኝን በቃ ሰው እኮ የምኑን የቱንም ያክል አንዳንዴ ራሱን የሆነ በቃ ዝም ብሎ ትውት የሚያረግ ሰው አለ። ለራሱን ፎከስ የማያረግ ሰው አለ።
በቃ ያበላሉ ያጎራረሱ ያረማመዱ ያለባበሱ ቄንጣላት ልብስ አውጥተን እኛ ሴቶች እንኳን አይደለም ወንዶቹ ሴቶቹ ውልቅ አረገን ውሩር ነው አይደል የምናደርገው ያስተጣጠፈ ራሱ ቄንጣላት ጉድ አይደለም ትህትናው ለሴት ልጅ ያለው ክብር ከዛ ደግሞ ቅኔው ግዴታ እኔ አረብሽ ወይ አጥፍቼ አጥፍተሻል ግምጃታ አይደለም